ከዚህ ቪዲዮ በኋላ በአረብ ሀገር ግብይት መፈጸም አትቸገሩም። ሰላም ውድ የጥጅት ዩቲዩብ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት በአረብ ሀገር ለምትኖሩ እህት ወንድሞቼ በገበያ ላይ የምንናገራቸውን እንዲሁም የምንጠቀማቸውን ቃላትና ሀረግ ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ትምህርታችን እንግዲህ የቦታዎችና የሱቅ አይነቶች እዚህ ጋር መጀመሪያ ማወቅ አለብን ማለት ነው። የት ቦታ ነው የምንሄደው፣ የት ሱቅ ነው የምንሄደው የሚለውን በመጀመሪያ ማወቅ አለብን። እንግዲህ ገበያ ሱቅ ይባላል። ገበያ ሱቅ፣ ሱቅ ወይም ሱቅ ይላሉ፣ ሱቅ ይላሉ ማለት ነው። ሱቅ ወይም ሱቆች ለማለት ብንፈልግ ምን እንላለን? መሀል ወይም መሀላት፣ መሀል ወይም መሀላት እንላለን ማለት ነው። ትንሽ የሰፈር ሱቅ በቃላ፣ በቃላ፣ በቃላ ይባላል። ትልቅ ገበያ ሞል ወይም ሱፐር ማርኬት፣ ሞል ወይም ሱፐር ማርኬት። የጫማ ሱቅ መሀላት ጀዝም፣ መሀል ጀዝም፣ መሀል ጀዝመ ወይም ጀዝም እንላለን ማለት ነው። የልብስ ሱቅ መሀል መላበስ፣ መሀል መላበስ። ለምሳሌ ስልክ ለመግዛት ስልክ ሱቅ ውሰዱ ለማለት ፈልጉ ይባላል መሀል ጀዋል፣ መሀል ጀዋል ይባላል ማለት ነው። እንዲሁም የአትክልትና የፍራፍሬ ሱቅ መሀላት ሁዳር ወይም ፈዋክ፣ መሀላት ሁዳር፣ ሁዳር እንግዲህ ኩድራ ማለት ነው። ሁዳር ወይም ኩድራ ወይም ፈዋክ ያኔ ፈዋክ ማለት አትክልቶች ማለት ነው። ሁዳር ስንል እንግዲህ ኩድራ ወይም አትክልት እንደማለት ነው። መድኃኒት ቤት ምን ይባላል? የመድኃኒት መደብሩ ቤት ምን ይባላል? ፋርማሲ ምን ይባላል? ሰደልያ፣ ሰደልያ፣ ሰደልያ። ወደ ገበያ እየሄድኩ ነው ለማለት ብንፈልግ አሁን ምን እንላለን በአረበኛ? አነ ራይህ ሱቅ፣ አነ ራይህ ሱቅ እንላለን። ሱቅ የት ነው? ወይን ሱቅ፣ ሱቁ የት ነው? እዚህ ጋር ጥያቄ እየጠየነ ነው። ለምሳሌ ሱቅ ቦታውን አናውቀው ብለን ይሆናል። ሱቁ የት ነው ብለን ለመጠየቅ ምን እንላለን? ወይን ሱቅ፣ ወይን ሱቅ። ዋጋ ምን ይባላል? ሳሄር፣ ሳሄር ወይም ሂሳብ ከኛ ጋር ተመሳሳይ ነው። ሂሳብ አንዳንድ ሂሳብ ስንት ነው እንላለን አይደለ? እዚህም ሂሳብ የሚሉታል ሳሄርም የሚሉታል ማለት ነው። ለምሳሌ ዋጋ ስንት ነው ለማለት ብንፈልግ ከም አልሂሳብ፣ ከም አልሂሳብ፣ ከም አልሂሳብ እንላለን። ይሄ ጫማ ስንት ነው ለማለት ብንፈልግ ለምሳሌ በሱቅ ውስጥ ገብተን ሊሆን ይችላል። ይሄ ጫማ ስንት ነው ለማለት ብንፈልግ ከም ጀዝመ ሀደ፣ ከም ጀዝመ ሀደ ወይም ከም ጀዝመ ማለት እንችላለን። ከም ለሂሳብም ማለት እንችላለን። ስንት አደረከው? እዚህ ጋር ለምሳሌ ስንት አደረከው የዋጋ እየተከራከርን ሊሆን ይችላል። ስንት አደረከው ብለን ለመጠየቅ ከም ሀሰብተ፣ ከም ሀሰብተ እንላለን። ኪሎ ስንት ነው? ከም አልኪሎ፣ ከም አልኪሎ። እባክህ ይህ ስንት ነው ለማለት ብንፈልግ ደግሞ እባክህ ይህ ስንት ነው? ለው ሰመት ብከም ሀደ ወይም ለው ሰመት ከም ሀዘ ማለትም እንችላለን። ሀዘ ወይም ሀዘ። አንዳንድ ቦታ ላይ ሀዘ ይላሉ፣ አንዳንድ ቦታ ላይ ሀደ ይላሉ ማለት ነው። ይሄ ማለት ሀዘ ማለት ይሄ ለማለት ነው። ውድ ለማለት ብንፈልግ ቃሊ ወይም ጋሊ። ይሄ ውድ ነው። ሀዘ ቃሊ፣ ሀዘ ቃሊ። ዋጋው ውድ ነው። ቃሊ ከሲር፣ ቃሊ ከሲር። ለምን ተወደደ? ሌሽ ስሄር ቃሊ፣ ሌሽ ስሄር ቃሊ። እባክህን ቀንስልኝ። እዚህ ጋ ያኔ እየለመንነው ነው ማለት ነው፣ ወይም እየተከራከርነው ነው። ለው ሰማት ነግስሊ፣ ለው ሰማት ነግስሊ። ለው ሰማት እንግዲህ ይሄ ለው ሰማት ስንል ትህትና በተሞላበት ሰዎችን ለማናገር የምንጠቀምበት ቃል ነው። እባክህን እንደማለት ነው። ተረዳኝ፣ አስተያየት አድርግልኝ ለማለት ራሄኒ፣ ራሄኒ፣ ራሄኒ። የመጨረሻው ስንት ነው? ከም አልአኺር፣ ከም አኺር ወይም ከም አልአኺር ማለት እንችላለን። ለምሳሌ የመጨረሻው ዋጋ ስንት ነው እያልን እየጠየቅን ነው። ዝጋ ከም አልአኺር ያኔ የመጨረሻው ስንት ነው ለማለት ብፈልግ እንደዚህ እንላለን። በ50 ሪያል ለምሳሌ እዚህ ጋር በ50 ሪያል ካደረከው እወስደዋለሁ ለማለት ብንፈልግ ምን እንላለን? ኢዘ ብል50 ሪያል ባኽዙ ወይም
إذا بالخمسين ريال باخذوا 50 ማለት 50 ማለት ነው። ሪያል ማለት ደግሞ ያኔ ብር እንደማለት ነው። ሪያል በእኛ ብር እንላለን፣ በእነሱ ደግሞ ሪያል ወይም ድርሃም ያ እንግዲህ በምትኖርበት ሀገር ይለያል ማለት ነው። ኩዌት ከሆናችሁ ዲናር፣ በሌላው ሀገር ደግሞ ሪያል፣ በሌላው ሀገር ድርሃም። ለምሳሌ ዱባይ እንደዛ ድርሃም ነው። እዚህ ሳውዲ ደግሞ ሪያል ይባላል ማለት ነው። ስለዚህ በ50 ሪያል ካደረግከው ወስደዋለሁ ለማለት እዚህ በ50 ሪያል ባخذ እንላለን። ርካሽ ራኺስ ራኺስ። ለምሳሌ የቲማቲም ዋጋ ዛሬ ርካሽ ነው ለማለት ብንፈልግ ስህረ ጦማቲም ወይም ስህረ ጦማት اليوم ራኺስ اليوم ራኺስ። اليوم ማለት ዛሬ ማለት ነው። ራኺስ ደግሞ ርካሽ ነው እያለ ነው። እዚህ ጋር ደግሞ ገንዘብ በአረበኛ ምን ይባላል? ፍሉስ 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 ይባላል። ገንዘብ የለኝም ማ እንደ ፍሉስ ማ እንደ ፍሉስ። ገንዘብ የለህም ለማለት ብንጠይቅ ደግሞ ማ አንድክ ፍሉስ ማ አንድክ ፍሉስ እንላለን። ወይም ገንዘብ አለህ ብለን ለመጠየቅ እንድክ ፍሉስ እንድክ ፍሉስ። ይሄ ለወንድ ነው። ለሴት ደግሞ ገንዘብ አለሽ ወይም እንድክ ያኔ ገንዘብ አለሽ እንድክ ፍሉስ እንላለን። እንድኪ ፍሉስ ለወንድ ሲሆን እንድክ ነበር፣ ለሴት ደግሞ እንድኪ እንላለን ማለት ነው። ስለዚህ ለወንድና ለሴት ሲሆን እዚህ ጋር አስተውሉ ይለያያል ማለት ነው። ሳንቲም ምን ይባላል? ሳንቲም ሐለላ ሐለላ ሐለላ። ዝርዝር ምን ይባላል? ፈክህ ወይም ኸርዳ 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 ይባላል። ለምሳሌ ዝርዝር አለህ እንድክ ፈክህ ወይም እንድክ ኸርዳ እንድክ ኸርዳ ይባላል። የዋጋ ቅናሽ ምን ይባላል? ተንዚል ተንዚል ወይም ፊ ተናዚል። ለምሳሌ በዚሁ አጋጣሚ አንድ ነገር የምነግራችሁ እዛ አረብ ሀገር ሆናችሁ እቃ ወይም አንዳንድ ነገሮችን ለመግዛት በአረብ ሀገሮች ላይ አልፎ አልፎ ተንዚል ወይም ተናዚል ያኔ ይወርዳል ማለት ነው አለ። ስለዚህ የሆነ ነገር ለመግዛት ታስቡ በዛ ሰዓት ብገዙ ያዋጣችኋል ማለት ነው። ጠይቃችሁ ማደሞቻችሁን ጠይቃችሁ ያኔ ወቅት አለው። ስለዚህ የዋጋ ቅናሽ ወቅት አለው ማለት ነው። የሆነ ወቅቱን ጠይቃችሁ ምን ተተንዚል ወይም መቼ ነው ቅናሽ ያለው ብላችሁ ጠይቃችሁ መግዛት ትችላላችሁ። የእቃ ጋሪ ለምሳሌ ሱቅ ስንሄድ የእቃ ጋሪ አለ አይደለ? እሱ ምን ይባላል? አረባነ አረባነ ይባላል ወይም አርባ አረባነ ወይም አርባ ይባላል ማለት ነው። ለምሳሌ ጋርዌት ነው ለማለት ብትፈልጉ ወይን አረባነ ወይን አረባነ ትላላችሁ ማለት ነው። እዚህ ጋር እንግዲህ ሱቅ ውስጥ ስንሄድ ደግሞ ምን አለ? ፌስታል ፌስታል ኪስ ኪስ እንላለን። ፌስታል ልትሰጠኝ ትችላለህ ለማለት ብንፈልግ ሙምኪን ታዕጢኒ ኪስ ሙምኪን ታዕጢኒ ኪስ ብለን እንጠይቃለን። መግዛት በአረበኛ ምን ይባላል? ሸርዓ ሸርዓ። ለምሳሌ ምንድን ነው የምትገዛው? ይሄ ለወንድ ነው። ኤሽ ትሽትሪ ኤሽ ትሽትሪ። ምንድን ነው የምትገዢው ስንል ደግሞ ለሴት ሲሆን ኤሽ ትሽትሪን ኤሽ ትሽትሪን እንላለን ማለት ነው። እዚህ ጋር ልብሶች መግዛት እፈልጋለሁ ልብሶች መግዛት እፈልጋለሁ። እብቃ እሽትሪ መላበስ እብቃ እሽትሪ መላበስ እንላለን ማለት ነው። እቃዎችን ልገዛ ነው ለማለት ብንፈልግ ደግሞ እብቃ እሽትሪ አግራጥ እብቃ እሽትሪ አግራጥ እንላለን። እብቃ ስንል እንግዲህ እብቃ ስንል እብቃ ወይም እብቃ እፈልጋለሁ። እሽትሪ ደግሞ ለመግዛት፣ ከዛ አግራጥ ደግሞ አግራጥ ስንል እንግዲህ እቃ እንደማለት ነው። ለማለት ስንፈልግ ደግሞ ገዛሽ ብለው ይጠይቁናል። ሸሬቲ ገዛሽ እንዴ? ያኔ እንት ሸሬቲ እንት ገዝተሻል ሲሉና አሁን እንት ሸሬቲ ወይ ሸሬቲ ይሉናል። እኛ ገዝተን ከሆነ ምን እንላለን? አይወ ሸሬት እንላለን ማለት ነው። ስለዚህ ገዝቻለሁ ለማለት እሽትሬትም ማለት እንችላለን፣ ሸሬትም ማለት እንችላለን፣ ወይም እሽትሬት ማለት እንችላለን። ለመግዛት መጥቻለሁ። ጃይ እብቃ እሽትሪ ጃይ እብቃ እሽትሪ። የቤት አስቤዛ መግዛት እፈልጋለሁ። እብቃ እሽትሪ البيت አቅራጥ ወይም እብቃ እሽትሪ አቅራጥ البيت እንላለን። ጥሬ ገንዘብ
በአረበኛ ምን ይባላል? ካሽ ካሽ ይባላል። የኤቲኤም ካርድ ደግሞ ካርት ወይም ሸበካ ይባላል ማለት ነው። በጥሬ ገንዘብ ልክፈልግ ወይስ በካርድ ለማለት ብንፈልግ ሙምኪን እድፈ ብልካርድ ወለ ብልካሽ ማለት እንችላለን። ኪሎ በአረበኛ ኪሎ ይሉታል አንዳንድ ቦታ፣ እንዲሁም ደግሞ ኪሎ ኪሎም ይላሉ ማለት ነው። ለምሳሌ ሩብ ኪሎ፣ ረብዕ ኪሎ፣ ሩብ ማለት ረብዕ እንላለን። ስለዚህ ሩብ ኪሎ ስጠኝ ለማለት ብንፈልግ አጤኔ ረብዕ ኪሎ፣ አጤኔ ረብዕ ኪሎ እንላለን። ግማሽ ኪሎ፣ ንስ ኪሎ፣ ግማሽ ኪሎ፣ ንስ ኪሎ፣ ንስ ኪሎ። ግማሽ ኪሎ ስጠኝ ለማለት ብንፈልግ አጤኔ ንስ ኪሎ እንላለን። አንድ ኪሎ ሽንኩርት ስጠኝ ለማለት ብንፈልግ ደግሞ አጤኔ ኪሎ በሰል ወይም አጤኔ ዋህድ ኪሎ በሰል ማለት እንችላለን። ወይም አጤኔ ኪሎ በሰል ማለትም እንችላለን። ስለ ጥራትና አዲስነት ለመጠየቅ የምንጠቀማቸው አረበኞች ለምሳሌ አዲስ ነው ለማለት ብንፈልግ ሀዘ ጀዲድ፣ ሀዘ ጀዲድ እንላለን። ወይም ኦሪጂናል ነው ብለን ለመጠየቅ ሀዘ አስሊ፣ ሀዘ አስሊ። አስሊ ማለት ኦሪጂናል ማለት ነው። ዋስትና አለው ወይም ገረንቲ፣ ዋስትና አለው ወይም ገረንቲ አለው ለማለት ብንፈልግ ፊህ ደማን፣ ፊህ ደማን። ደማን ማለት ገረንቲ ማለት ነው። ምሳሌ አንድ ብር በአረበኛ ምን ይባላል? ሪያል ዋህድ፣ ሪያል ዋህድ። ሁለት ብር ምን ይባላል? ሪያሌን፣ ሪያሌን ወይም ድርሃሜን። ከ3 እስከ 10 ያሉት ምን ይባላሉ? ሪያላት ወይም ደራሂም ይባላል። ደራሂም ያኔ ለምሳሌ 3 ሪያል ለማለት ብንፈልግ 30 ሪያላት እንላለን። ወይም 3 ድርሃም ለማለት ብንፈልግ ደግሞ 30 ድራሂም እንላለን ማለት ነው። እና ውዶቼ እንግዲህ በዛሬው ቪዲዮ ጥሩ እውቀት እንዳገኛችሁ ተስፋ አደርጋለሁ። በሌላ ቪዲዮ በአሪፍ ትምህርት እስከምንገናኝ ሰላማችሁ ይብዛልኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ለአዲስ ለሚመጡ አረበኛ ጀማሪዎች ቪዲዮ እንዲደርስ ሼር አድርጉት። ውዶቼ ስለምታበረታቱኝ ከልብ ነው የማመሰግነው። በጣም ነው የምወዳችሁ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛልኝ።